እግዚአብሔር ስም የተባረከ ይሁን። ዛሬ የምንመለከተው ጌታ ቢፈቅድ ስለ ቴክኖሎጂ እንነጋገራለን። ቴክኖሎጂ ኢን ዘ ላስት ዴይስ በሚል ወይም ደግሞ ቴክኖሎጂ በመጨረሻው ዘመን የሚል ነው። ቴክኖሎጂ በመጨረሻው ዘመን ማለት ነው እና ምን ማለቴ ነው? በዚህ በመጨረሻው ዘመን ቴክኖሎጂ እግዚአብሔርና ክርስቲያናዊ ሕይወት እንዴት አብረው ይሄዳሉ? እንዴት አድርገን ነው የምናስታርቃቸው? ይህ አሁን ለእኛ ትልቅ ኢሹ የሆነ መጥቷል። ለወጣቶች ትልቅ ኢሹ የሆነ መጥቷል። እግዚአብሔር ቴክኖሎጂን እንዴት ያየዋል? ቴክኖሎጂና እግዚአብሔር እንዴት አብረው ይሄዳሉ? ቴክኖሎጂ ያፈርሰናል ወይስ ይገነባናል? ወይስ ደግሞ ቴክኖሎጂ በመጨረሻው ዘመን ሰይጣን ሊጠቀምበት ይችላል ወይ? አሁን እየመጡ ያሉ ቴክኖሎጂዎች አካሄዳቸው ወዴት ነው? ለመነጋገር እንኳን እስትንፋስ እስክናጣ ድረስ በላይ ተከታትለው የሚመጡ ነገሮችን ትመለከታላችሁ። ስራዎች ተዘግተው፣ መንገዶች ተዘግተው፣ መኪና መንቀሳቀስ ተከልክለው፣ አገር ሁሉ ጸጥ ባለበት ሰዓት ላይ አንድ ሰው የጻፈውን ነገር አነበብኩኝ እና የጻፈው ሰው ምን ብሎ ይናገራል? 5G የሚባል ቴክኖሎጂ ፕራክቲካል ያደረጉት ኢንግላንድ ሀገር እሱን ላውንች ለማድረግ ሲሞክሩ የተፈጠረ ነገር አለ። ስለዚህ ህዝቡን ከአደጋ ለመጠበቅ ሲሉ ነው ይህንን ሸዳውን ያደረጉት እያለ ይሄ ኮንስፓይረሲ ቲዮሪ ይባላል። የሴራ ቲዮሪ ወይም የሴራ አመለካከት ያላቸው ሰዎች አሉ። መንግስትን የማያምኑ ተጠራጣሪዎች ማለት ነው እና ሁሉንም መንግስታት ማለት ነው። እና ስለዚህ ስለ ኮንስፓይረሲ ቲዮሪ ብዙዎች የሚናገሩት አለ። እሱን ይዤ እንዳልሄድ በጣም እጠነቅቃለሁ። ሰዎች ሁሉ የሚሉ ትክክል ስላልሆነ የሚመስለንን ሁሉ ደግሞ መናገር አንችልም። ምክንያቱም አደራ አለብን ቃሉን በትክክል ለማስተማር። አንዱ ነገር ምንድን ነው? አሁን የምናየው ፈጣን አካሄዶች የሆነ ቦታ ላይ ተደብቀው የፈለቁ ነው የሚመስሉት። ኮሮና ላይ ሰው ሁሉ ወደ ቤት በገባበት ሰዓት ላይ የሆነ የተለቀቀ ነገር ያለ ይመስላል። ምክንያቱም ከዛ ወዲያ የምድራችን አካሄድ ፈጽሞ ሪሴት የተደረገ ይመስላል። ወደ አንድ አቅጣጫ እየተንቀሳቀሰ ያለ ይመስላል። ስለዚህ ነው ቴክኖሎጂ እግዚአብሔርና ክርስቲያናዊ ሕይወት በሚል ዛሬ የምንነጋገረው። ለመሆኑ ቴክኖሎጂ ምንድን ነው? ይሄ መጠየቅ ያለብን ነገር ነው። ለመሆኑ ቴክኖሎጂ ምንድን ነው? እንግዲህ ቴክኖሎጂ ታስታውሱ እንደሆነ እንግዲህ በጥንት ዘመን መጽሐፍትን ያገላበጣችሁ ሰዎች የሰው ልጅ እግዚአብሔር የሰጠውን አእምሮ በምድር ላይ የተዘረጉ የተፈጥሮ ሀብቶችን በመጠቀም ችግሮቹን ለመፍታት፣ ለምሳሌ ድንጋይ ለድንጋይ ሲፋጭ እሳት ብልጭ ሲልለት እሳቱን ደግሞ በማንደድ ምግቡን ማብሰል መቻሉ አንድ ቴክኖሎጂ ነው። ምክንያቱም ኑሮውን አቀለለለት ማለት ነው። ድሮ ጥሬውን ይበላ የነበረው አሁን ደግሞ በእሳት እየጠበሰ መብላት ጀመረ ማለት ነው። ድሮ ደግሞ ተሸክሞ የሚሄደው ሰው አሁን የሆነ የሚንከባለል ድንጋይ አይቶ ወይም ከሚንከባለል ከእንጨት ላይ ከተቆረጠ እንጨት ላይ ጎማ ሰርቶ በሰረገላ መሄድን ጀመረ እና ቴክኖሎጂ ቀስ ቀስ እያለ አንዱ ባንዱ ላይ ፋውንዴሽን እየጣለ ዛሬ ያለንበት መኪኖች፣ አውሮፕላኖች፣ ጀቶች፣ ስፔስ ሻትሎች ድረስ ደርሰናል። እስከ ጨረቃ ላይ እስከ መውጣት ደርሰናል። እና ቴክኖሎጂ ሲጀምር ይሄ የተፈጥሮ ሀብቶችን በመጠቀም ችግሮቹን ለመፍታት ሰው የጀመረው ነገር ነው። ኑሮን ለማቅለል ማለት ነው። ስለዚህ ኑሮን ለማቅለል በእጅ በድንጋይ የሚቆፍረው ሰው አሁን ብረት አቅልጦ በብረት ብዙ ቴክኖሎጂዎች እንደሰራ ትመለከታላችሁ። መዶሻ መስራት፣ ዶማ መስራት፣ ካፋ መስራት ቀላል ቴክኖሎጂዎች አይደሉም። ለመጀመሪያው ክፍለ ዘመን ሲገኙ የብረት መገኘት ብዙ ለውጦች አምጥቷል። ስለዚህ ኑሮን ለማቅለል ሰው የሚፈጥራቸው መሳሪያዎች፣ እነዚህ ስርዓቶች ሁሉ እሱ ተሰብስበው ነው ቴክኖሎጂ የሚባለው። በግብፃውያን ግርግዳው ላይ በዚህ በፒራሚድ ግርግዳ ላይ ብትመለከቱ ሰው በሰረገላ ሲያርስ ትመለከታላችሁ። ኢቭን ከበሬ አልፎ ማለት ነው በሰረገላ ያርሱ ነበረ ማለት ነው። እና ቴክኖሎጂ ለመሆኑ ምንድን ነው ብለን እንጠይቃለን። በመጀመሪያ ልንረዳ የሚገባው ነገር ቴክኖሎጂ ማለት ማሽን ብቻ አይደለም። ለምሳሌ ያህል ከመቆፈሪያ እስከ ኢንተርኔት ብያቸዋለሁ። ጽሁፍ ላይ እንደምታዩት ከዶማ እስከ ኢንተርኔት ድረስ ቴክኖሎጂ ነው። ኢሪጌሽን እስከ ጠፈር ምርምር ድረስ ሰው የደረሰበት ነገር ቴክኖሎጂ ነው። ስለዚህ ቴክኖሎጂ ማለት ይሄ ኮምፒውተር ምናምን ብቻ አይደለም፣ ወይንም ደግሞ የሴልፎናችን ብቻ አይደለም እና ከመቆፈሪያ ይነሳል። ኢንተርኔታችን ይቀጥላል። ኢንተርኔት ማለት አሁን በጣም ኋላ ቀር የሆነ ነገር ነው። ምክንያቱም ከሱ በኋላ አሁን ኤአይ መጥቷል። ኤአይ ደግሞ ኢንተርኔትን በጣም ባክዋርድ ያርጎታል በጣም።
ለዚህ ልክ ቅድም እንዳልኳችሁ ከውሃ መጠጫ ወይም ይሄ ኢሪጌሽን በእጅ ሰው ከማጠጣት አሁን በጣም የሚያስደንቅ ቴክኖሎጂዎች እየመጡ ነው። አንዳንዶቹ ረነሳላችሁ እና ከመንፈሳዊ ነገር ጋር እያይዤ ልነግራችሁ ወይም ከዘመነ ፍጻሜ ጋር ያላቸውን ነገር አሳያቸዋለሁ። ስለዚህ እስከ ጠፈር ምርምር ድረስ እስከ በስፔስ ሻትል ሰው ወጥቶ ላይ ገጣጥሞ የሚገርም አይነት ነገሮችን መስራት ሌላውን ዓለም ለማየት የተከላቸው መሳሪያዎች የሰማያት በጣም ትልቅ ማለት አሁን ይሄ የሰው አትሞስፌር በጣም ብዙ ሳተላይቶችን ጭኗል። ኢትዮጵያ እንኳን የራሷ ሳተላይት አላት፣ የዌዘር አላት፣ የሚሊተሪ ሳተላይቶች አሏት የምትቆጣጠረው በህንዶችም በቻይናዎች ያመጠቀችው ማለት ነው። ስለዚህ የፈጠራ ውጤቶች አሉ ሰው ኑሮውን ለማቅለል ከዘመኑ ቴክኖሎጂ ጋር ለመሄድ። ስለዚህ ቴክኖሎጂ እግዚአብሔር ለሰው ልጆች የሰጠው ይህንን ምድርን አልማት ምድርን ግዟት ብሎ በሰጠው ስልጣን መሰረት ሰው ምድርን ለመግዛት ምድርን ለማስተዳደር ኑሮውን ለማቅለል አያችሁ ኑሮውን ለማቅለል ለማልማት ብሎ የተሰጠው ተልእኮ ውጤት ነው። ስለዚህ ከኋላው ማናልን አትጠራጠሩ። እግዚአብሔር የሰጠው ክህሎት እግዚአብሔር የሰጠው እውቀት አለ። ስለዚህ ስለ ቴክኖሎጂ ስንነጋገር ቴክኖሎጂ በጣም ፓወርፉል የሆነ ነገር ነው። ማለት ኑሮን ማቅለል ብቻ አይደለም። ተመልከቱ፣ ቫሊዩ አለው፣ ሪሌሽንሽፕ አለው፣ በውስጡ ንግድ አለ፣ ቢዝነስ አለው፣ እውቀት አለው፣ ስኬት አለው። በጣም ብዙ የሆኑ በውስጡ የተወሳሰቡ ነገሮች አሉ። ስለዚህ ስለ ቴክኖሎጂ ስንነጋገር አንዱ ልናውቀው የሚገባ ነገር የተለያዩ ቴክኖሎጂዎች ከሌሎች ቴክኖሎጂዎች ጋር ስታወዳድሯቸው በተለይ በዘመነ ፍጻሜ ላይ ስንደርስ ቴክኖሎጂዎቹ በጣም እየረቀቁ ይመጣሉ፣ እየረቀቁም እየመጡ ነው ያሉ። ስለዚህ የቴክኖሎጂዎች ድምር ከተወሰነ ቴክኖሎጂ ከሌላ ቴክኖሎጂ ጋር ሲወዳደር ቴክኖሎጂ እንደ ቴክኒካል ዘዴ ሰዎች አካባቢያቸውን ለማሻሻል የሚጠቀሙበት ነው ማለት ነው። ለምሳሌ ወንጀል ቢበዛ አንድ ሰፈር ላይ እዛ አካባቢ አሁን አዲስ አበባ በየመንገዱ መብራት ተተክሏል። እኔ እንትኗ ሜሯ ሲናገሩ ሰምቻለሁ፣ ጠቅላዩም ሲናገሩ ሰምቻቸዋለሁ። ከላይ ከሰራ ነው ይልቅ ወደ ታች የሰራ ነው ይበልጣል አሉ። ምን ማለት ነው ብላችሁ መጠየቅ አለባችሁ። ወደ ታች የተሰራው እንግዲህ ቴክኖሎጂ ነው። ቴክኖሎጂው ምን የሚያደርግ ነው? የካሜራ ቴክኖሎጂ አለ። ወንጀል ሲሰራ በቀላሉ ድሮ ፖሊስ እየዞረ የሚያየው ዛሬ አንድ ቦታ ላይ ተቀምጠው ካሜራዎች አሉ። አንድን መንገድ ከላይ እስከታች የሚያነሱ በቅርበት ዙም አርገው አርቀው የሚመለከቱ እየተዟዟሩ በካሜራ አይኖቻቸው ዙሪያውን መመርመር የሚችሉበት ሰው ወንጀል ሰርቶ እንደ ድሮ ጫካ ገብቶ የሚደበቅበት አይደለም። አሁን ቴክኖሎጂዎች መጥተዋል። ስለዚህ ሰው አካባቢውን ለማሻሻል ቴክኖሎጂን ይጠቀማል እና ይሄ አንዱ ለሰይጣን ክሬዲት አንስተው። እግዚአብሔር የሰውን አእምሮ የፈጠረ እግዚአብሔር ነው። እግዚአብሔር የእውቀት ራስ ነው። እግዚአብሔር እውቀትን ይሰጣል። ኦፍኮርስ ይህንን ቴክኖሎጂ ሰው ለክፋት ሊጠቀምበት ይችላል፣ በደንብ ይችላል። ነገር ግን መጀመሪያ ክሬዲት የሚገባውን ለእግዚአብሔር ክሬዲቱን እንስጠው። ለሰው አእምሮን የሰጠ እግዚአብሔር ነው። የቴክኖሎጂን እውቀት የመመራመርን ሪሰርች የማድረግን ነገር ለሰው እውቀትን ሰጥቶታል። ለሰው የሊደርሺፕ ወይም የመሪነት ጥበቡን ከእንስሳት ይልቅ ለሰው ነው የሰጠው። ስለዚህ ሰው በአእምሮ የተሰጠውን ነገር ይህን አእምሮን ተጠቅሞ ኑሮውን ለማሻሻል በእግሩ ከመሄድ በብስክሌት መሄድ፣ በብስክሌት ከመሄድ በሞተር ሳይክል መሄድ፣ በሞተር ሳይክል ከመሄድ በመኪና በመሄድ፣ ከመኪና ደግሞ አሁን ተንሳፎ የመሄድን ቴክኖሎጂ እየሰራ ነው ያለው። በአየር ላይ የመንሳፈፍ በሄሊኮፕተር ሌላ ነው፣ በአውሮፕላን ሌላ ነው። ተንሳፎ ከምድር ትንሽ ከፍ ብሎ ግራቪቲን ሽሮ በአየር ላይ ተንሳፎ የሚሄድበት ማለት ነው። እሱን ቴክኖሎጂ ለመስራት እየሞከረ ነው ያለው። ስለዚህ ቴክኖሎጂ እንደ መሳሪያ ለተወሰነ ተግባር ጥቅም ላይ የሚውል መሳሪያ ወይም ደግሞ ነገሮችን ለመተግበር የሚጠቅም ነገር ነው። ኑሮን የሚያሻሽል ነገር ነው። ኑሮን ያፋጥናል። ግን እሱ መታለያችን ሊሆን ይችላል። ስለዚህ ቴክኖሎጂ እንደ ማንኛውም ቴክኒክ የማከናወን ነገርን አንድን ነገር ለማስላት ወይም ተግባራዊ ክህሎት ለማድረግ የሚጠቅም ነገር ነው። ቴክኖሎጂ አንዳንዴ አሁን ባህልን እየለወጠም ነው። ቴክኖሎጂ ድሮ ሰዎች አጠገብ ላጠገብ ተቀምጠው ቁጭ ብለው ያወራሉ። አሁን ደግሞ ሰዎች ቻት ነው የሚያደርጉት። ዛሬ ቤት ውስጥ ሰዎች አንድ ላይ ተሰብስበው እርስ በርስ ከሚያወሩት ይልቅ ከሩቅ ካለው ጋር ቻት ማድረግ የጋራ ወሬያቸው እዚህ ላይ ስላዩት ነገር፣ እዚህ ላይ ስለተመለከቱት ነገር፣ እዚህ ላይ ስላለው የሆነ ቪዲዮ ወይንም የሆነ ንግግር፣ የሆነ ውይይት፣ የሆነ ኢንተሌክቹዋልም ይሁን ወይንም ደግሞ ሌላም ተራም ነገር ይሁን ሼር ይደራረጋሉ፣ ይወራራሉ። ባህል ተለውጧል ማለት ነው። ባህል ተለውጧል። ቴክኖሎጂ ባህልን የመለወጥም ጉልበት አለው ማለት ነው። ስለዚህ ወደ ተነሳሁበት ነገር ልሂድና
በእግዚአብሔርና በቴክኖሎጂ መካከል ያለው ግንኙነት ምንድነው? አንደርላይን አድርጌ ልናገረው። አንዳንድ ሰዎች ቴክኖሎጂ ሁሉ ኃጢአት እንደሆነ አድርገው ይመለከቱታል። ለምሳሌ መነናይትስ የሚባሉ ወይንም ደግሞ እነዚህ ፔንሲልቬኒያ አካባቢ የሚኖሩ ህዝቦች አሉ። መነናይቶች ናቸው እና ሌላም ስም አላቸው። ከጻፋችሁ ላይ ደስ ይለኛል። ፔንሲልቬኒያ አካባቢ ያለው በፍጹም መኪና እንኳን ግቢያቸው አይገባም። እነሱ ያሉበት ሰፈር አይገባም። በትራክተር አያርሱም በፍጹም። አሁንም መዶሻ ነው የሚጠቀሙት። አሁንም ሚስማር ነው የሚጠቀሙት። ወይ በፈረስ ላይ በሰረገላ አድርገው ይሄዳሉ እንጂ ፖስተኛ እንኳን ሲመጣ ከሰፈራቸው ውጪ ፖስታ ያስቀምጥላቸዋል እንጂ በየቤታቸው ለእኛ እንደሚደረገው መኪና መጥቶ ዴሊቨር አያደርግላቸው። ምክንያቱም ፈጽሞ ቴክኖሎጂ አይፈልጉም። ከውሃ ጉድጓድ ነው የሚጠጡት። የሚበሉት በእጅ የተሰራ ነው። አሁንም ቴክኖሎጂ በቃ ሻን አድርገው ገፍተውት የሚኖሩ ሰዎች ናቸው። እና እነዚህ ሰዎች አሚሾች አሚሾች ናቸው። እነዚህ አሚሽ ወይም መነናይቶች ይሄ ነው አንዱ ነገራቸው። ቴክኖሎጂን እንደ የሰይጣን ግኝት አድርገው ነው የሚያሳዩት። ሰይጣን ቴክኖሎጂ ሊጠቀም ይችላል፣ ነገር ግን የእውቀት ራስ ኢየሱስ ነው። የጥበብ ሁሉ ራስ ኢየሱስ ነው። ስለዚህ አእምሮን የፈጠረ ጌታ ነው። ለሰዎች አብረውትን የሚሰጥ እግዚአብሔር ነው። በነገራችን ላይ ብዙ የመጀመሪያው ክፍለ ዘመን ሳይንቲስቶች እነ አልበርት አንስታይንም ጨምራችሁ እነ ኒውተን አይዛክ ኒውተንን ጨምራችሁ ሌሎችንም በሁሉ እነ ኮፐርኒከስን ብትወስዷቸው እነዚህ ሰዎች በሙሉ ብዙዎቹ ቴዎሎጂያኖችም ነበሩ። የሚገርም ነው። ሳይንቲስቶች ናቸው፣ ቴዎሎጂያኖችም ነበሩ፣ አማኞች ነበሩ፣ በእግዚአብሔር ያምኑ ነበር። ስለዚህ እግዚአብሔር የቴክኖሎጂ ሁሉ የበላይ ገዢ ነው። ሶቨሬን ነው እግዚአብሔር። እውቀት የእግዚአብሔር ነው። ቴክኖሎጂ ከእግዚአብሔር ቁጥጥር ውጪ የመጣ ድንገተኛ ክስተት አይደለም። ሰይጣን የፈለሰፈው ነገር አይደለም። ኖ ግን እግዚአብሔር የሰጠውን እውቀት፣ እግዚአብሔር የሰጠውን ጥበብ ሰይጣን ትዊስት ሊያደርገው ይችላል፣ ሊያጣምመው፣ ሊያበላሸው ይችላል። ስለዚህ ቴክኖሎጂ ሁሉ ክፉ ነው ማለት አይደለም። ይህንን አንደርላይን አድርገን እንነጋገር። ይህንን የምነግራችሁ ለምንድን ነው? በመጨረሻው ዘመን ላይ ቴክኖሎጂ ከጸረ ክርስቶስ ጋር ምን ያዛምደዋል? አሁን ያለው ኤአይ የዛ በመጨረሻው ዘመን ላይ ያለው ሮሉ ምንድን ነው? እሱ ነው የምንነጋገር። እና ሁለተኛ ላሳያችሁ የምፈልገው ነገር ምንድን ነው? በእግዚአብሔርና በቴክኖሎጂ መካከል ያለው ግንኙነት ምንድን ነው? አንደኛ እግዚአብሔር ፈቃድ ሰጪ ነው። ምን ማለት ነው? ማንኛውም የቴክኖሎጂ እውቀት የሚገኘው እግዚአብሔር በሰጠው የጋራ ኮመን ግሬስ የጋራ ጸጋ አማካኝነት ነው። ለምሳሌ ለሰው ሁሉ አእምሮ ሰርቷል እግዚአብሔር። ለአማኞች የተለየ፣ ለአይሁዶች የተለየ፣ ለአሕዛብ የተለየ አድርጎ አልሰጥም። ለሰው ሁሉ አእምሮ ሰጥቷል። እኩል አይነት ብሬን ነው የሰራልን እግዚአብሔር። ነገር ግን ኤክስፖዠራችን ወይንም ደግሞ እንደምንኖርበት አካባቢ የብሬን አሰራሩ ሊለያይ ይችላል። ለዚህ እግዚአብሔር ፈቃድ ሰጪ ነው። በኮመን ግሬስ ለሁሉ ሰጥቶታል። ቢሰሩበት ሁሉም አእምሮ አለው። ሁለተኛው ነገር ደግሞ ምንድነው? እግዚአብሔር ከቴክኖሎጂ ጋር ያለው ነገር ፈቃድ ሰጪ ብቻ አይደለም። እግዚአብሔር በአንዳንድ ነገሮች ላይ መሪም ነው። እግዚአብሔር የሰው ልጅ የፈጠራ ውጤቶች ለዓላማው ይጠቀምበታል። ሲምፕሊ ለምሳሌ ይሄን አሁን የምንጠቀምበትን ቴክኖሎጂ እኔ እዚህ ቫንኩቨር ካናዳ ተቀምጬ፣ እህቴ ሳውዲ አረቢያ ተቀምጣ፣ ሌላው ግሪክ ተቀምጦ፣ ሌላው ደግሞ ዱባይ ተቀምጦ ቁጭ ብለው ይህንን የእግዚአብሔርን ቃል እንድንማር ይህን ቴክኖሎጂ እግዚአብሔር በመሪነት ሲጠቀምበት ትመለከታላችሁ። በወንጌል ሲሮጥበት ትመለከታላችሁ። ይህን ምን ልላችሁ ፈልጌ ነው? ለዓላማው እግዚአብሔር ይህንን ይጠቀምበታል። ይሄ ቴክኖሎጂ በራሱ ኃጢአት አይደለም። ነገር ግን የምንጠቀምበት ፐርፐስ ግን ወይም ዓላማ በጣም ወሳኝ ነው። ሰይጣን ይህንንም ተጠቅሞ ብዙ ከንቱ ነገሮች ሊያሳልፍበት ይችላል። ብዙ ከእግዚአብሔር መንገድ የሚያወጡ በጣም ኃጢአት የሆኑ ነገሮች በዚህ ሊያልፉበት ይችላሉ። በኢትሰልፍ ግን ይሄ ነገር ግዑዝ ነው። በግዑዝ ውስጥ አልፎ ግን ሐሳቦችንን የሚይዙ በጣም ብዙ የኃጢአት ሐሳቦች ሊያልፍበት ይችላል። ስለዚህ ትልቁ ነገር ያለው ምንድን ነው? ይሄ ግዑዙ ነገር ላይ ሳይሆን እኛ ጋር ነው ያለው ማለት ነው። ኃጢአተኛ ተፈጥሯችን ላይ ነው ችግሩ ማለት ነው ያለው። ስለዚህ ለምሳሌ አንድ ምሳሌ ልስጣችሁ። የኖህ መርከብን እንውሰድ። እግዚአብሔር ተጠቀመበት ሕዝብን ለማዳን። ቴክኖሎጂ ነው። በባህር ላይ ወይም በውሃ ላይ መንሳፈፍ በዛ ዘመን የታወቀ አይደለም፣ ግን እውቀት ሰጠው፣ አሰራርን ነገረው ለኖህ። ከዛ ደግሞ በዛ ቴክኖሎጂ የሰው ልጆች ተረፉ። 8 ቢሆኑ ኖህና ቤተሰቡ እንስሶቹ ተረፉ። ስለዚህ እግዚአብሔር የኖህን መርከብ ተጠቅመዋል። የሰለሞን ቤተ መቅደስን እንዲሰሩ እግዚአብሔር ጥበብን ሰጥቷቸዋል። ለግንበኞቹ ጥበብ ሰጣቸው።
ለዚህ ለልብና ሰዎች ለሊባኖን ሰዎች ጥበብ ሰጣቸው። እንጨት እየቆረጡ ለሰለሞን እንዲልኩለት፣ በባህር ላይ እያንሳፈፉ እንዲያመጡለት፣ በሜዲትራኒያን ላይ አድርገው ወደ ቴል አቪቭ ያመጡለታል። ከዛ ተቀብለው ያስገቡ ነበር ወደ ኢየሩሳሌም ወገኖች። ስለዚህ እውቀት ነበረ። እነ ባስሌል የሚባሉ የመገናኛውን ድንኳን እንዲሰሩ እግዚአብሔር ጥበብ ሰጣቸው። የእንጨት ስራ አናጢነት እውቀት ሰጣቸው። የብረት ስራ፣ የወርቅ ስራ፣ የብር ስራ ጥበብን እግዚአብሔር ይሰጣል ማለት ነው። ስለዚህ መሪ ነው። እውቀትን በመስጠትም እግዚአብሔር መሪ ነው። እንደገና መሪም ብቻ አይደለም፣ ፈቃድ መስጠት ብቻ አይደለም። እግዚአብሔር ደግሞ በዚህ በቴክኖሎጂ ጉዳይ ላይ የህይወታችን ማዕከል ቴክኖሎጂው ሳይሆን እግዚአብሔር ራሱ ማዕከሉ ሊሆን ይገባል። በሁሉ ነገር የምንጠቀምበት ስጦታ ሊሆን ለእግዚአብሔር ክብር የምንዋጀው ሊሆን ይገባል። ስለዚህ የዚህ ነገር ዓላማው ለእግዚአብሔር ክብር፣ የምትበሉም ይሁን የምትጠጡም ይሁን የምታደርጉት ሁሉ ለእግዚአብሔር ክብር ይሆን ተብሎ ተጽፏል። ስለዚህ ሁሉን ለእግዚአብሔር ክብር እያደረግን ነው ወይ ነው ጥያቄው። እያደረግን ነው ወይ? እሺ፣ ስለ ቴክኖሎጂ እያወራን ነው። አርፍዳችሁ የገባችሁ ካላችሁ ስለ ቴክኖሎጂ እያወራን ነው። ለመሆኑ ቴክኖሎጂዎቻችን ከየት የመጡ ናቸው ብለን እንጠይቃለን። ቴክኖሎጂያችን የመጡበትን አድራሻ እየተነጋገርን ነበረ። የቴክኖሎጂ ምንጩ ማን ነው ብለናል? እግዚአብሔር ነው። ቴክኖሎጂ የመጣው ከሰይጣን አይደለም። ሰው በእግዚአብሔር አምሳል ስለተፈጠረ በላቲን ቃል ነው እዛ ላይ የምትመለከቱት ኢሜጆ ዴይ ወይም በእግዚአብሔር አምሳል ተፈጠረ ማለት ነው። ስለዚህ መነሻው በሰው ልጅ ውስጥ ያለ የእግዚአብሔር መልክ ወይም ደግሞ the image of God የእግዚአብሔር ፈጣሪነት በሰው ውስጥም ስላለ ወይም ደግሞ ሰው እግዚአብሔርን የሚመስልበት አንዱ ነገር ክሪኤቲቭ ነው። በጣም ብዙ ነገሮችን ሰው ፈጥሮ መኖርን የሚወድ ነው። ኑሮን ለማሻሻል አምላክ ነው ማለት አይደለም። ግን እየቀጠልን ስንሄድ አንዱ እግዚአብሔር በፈጠረው ዓለም ውስጥ ያስቀመጣቸው ህጎች አሉ። የፊዚክስ ህግ አለ፣ የኬሚስትሪ ህጎች አሉ። ሰው በእውቀቱ ተመራምሮ እዚህ ጋር ልክ ሲደርስ ቴክኖሎጂ ይባላል ወይም ቴክኖሎጂ ይወለዳል። ስለዚህ ከተፈጥሮ ህግጋት ለምሳሌ ይህንን ብለቀው ወደ ምድር በ9.8 ኒውተንስ አይደለም በግራቪቴሽናል ሎ በሱ መሰረት ይወድቃል ማለት ነው። በምንም ነገር ይህንንም ብጥለው አሁንም በግራቪቲ ህግ ነው የሚወድቀው። መጽሐፍ ቅዱስንም ብጥለው በግራቪቲ ህግ ነው የሚወድቀው። ስለዚህ ይህንን ህግ ፈልገው እነ ኒውተን ሳይንቲስቶቹ ተመራምረው ስፒዱን፣ አቅሙን፣ ምኑን፣ ጉልበቱን ከተረዱ በኋላ የምድር ስበት 9.8 ነው ብለው ነገሩ። በጣም ጥሩ። ስለዚህ ይሄ የፊዚክስ ውጤት ነው። እንደገና ደግሞ ቅመሞችን ቀማመው የመድኃኒት አይነቶችን ፕሬዲክቴብል ተማራችሁ ታውቃላችሁ። እነዛ ነገሮች ሁሉ ተቀመመው አሁን ያለው ቴክኖሎጂ አሁን ያለው ነገር ላይ እንድንደርስ ያደረገው ነገር ሰው ከተፈጥሮ ህግጋት የተማረው ነገር አለ። እውቀት እዚህ ጋር አድርሶታል። ስለዚህ ይሄ ሰይጣን የሰጠው ነው ልንል አይገባም። እግዚአብሔር እውቀትን ለሰዎች ይሰጣል። አያችሁ፣ ሀብት ላደረጋት እውቀት የከበረች ነገር ናት። እውቀት የከበረ ሀብት ነው ይላል ምሳሌ መጽሐፍ ላይ። ከሰው ልጆች አንዱ ደግሞ ፍላጎት የተነሳ ከተፈጥሮ ህግጋት የተነሳ ብቻ ሳይሆን ከሰው ልጆች ፍላጎት የተነሳ በሰው ውድቀት ምክንያት በሰው ልጆች ላይ የመጣውን ድካም ለማሸነፍ ምድር በተቻለ ሁኔታ እንድትለማለን ሰው ፈለገ። በቃ በግንባር ወዝ ትበላለህ ተባለ። እሾህና አሜከላው መንቀል ነበረበት። ተግዳሮቶቹን ማንሳት አለበት። በእግሩ ሲሄድ እሾህ ሲወጋው፣ እንቅፋት ሲመታው፣ እባብ ሲነድፈው፣ አራዊቶች ሲነክሱት፣ ውሻ ሲነክሰው መከላከያ ማድረግ ጀመረ። የተሰው ጫማ መስራት ጀመረ። በጫማ ላይ መሄድ ጀመረ። ሲያቃጥለው ወይም ሲበርደው የሆነ ነገር መደራረብ ጀመረ። የሞተ እንስሳ ሲያገኝ ደግሞ ቆዳ መልበስ ጀመረ። እንደሱ እያለ እውቀት ወደዛ ሄደ። ከሰው ልጆች ፍላጎት የተነሳ እውቀት እያደገ መጣ። አሁን ወደ ኋላ ሄጄ ሌላ ትምህርት ላስተምራቸው አልፈልግም። ስለዚህ ይሄ አንዱ ቴክኖሎጂያችን የመጣው ከሰው ፍላጎት የተነሳ ነው። ከተፈጥሮ ህግጋትም የተነሳ ነው ማለት የወደቀውን ዓለም ለማስተካከል ሲል። ስለዚህ የሰው ልጆች እግዚአብሔር የሰጠውን አእምሮ በትክክል ከተጠቀሙበት የፈጠራቸውን አስገራሚ የቴክኖሎጂ ውጤቶችን ስንመለከት በጣም የሚገርሙ ቴክኖሎጂዎች ተሰርተዋል። እግዚአብሔር የሰጠህን አእምሮ ስትጠቀም የሰው አእምሮ ይህን ሰራ ብላችሁ ትገረማላችሁ። አንዳንድ ጊዜ በጣም ከመገረማችን የተነሳ በቃ አይደለም እግዚአብሔር የሰራውን ሁሉ እስክንረሳ ድረስ
እንደው በጣም ተገርመን የሰው ስልጣኔ ብለን በቃ ቴክኖሎጂዎቻችንን በእጃችን ያለውን ኮምፒውተሩን፣ ገመዱን ብዙ ነገሮችን ስናደንቅ የሳይንስን፣ ሕክምናን እነዚህን እውቀቶች ሁሉ ስናደንቅ ዞር ብለን ተፈጥሮን ስንመለከት ደግሞ አይገርም? ሰውን ስትመለከቱ ያለምንም ቻርጀር ተኝቶ ሲነሳ ሪቻርጅ አድርጎ የሚነሳ ያለምንም ቻርጀር ልባችን ከተወለደ ጀምሮ ፓምፕ ያደርጋል ብለዶል አይደለም ደምቅዳ ደምልስ በቬይኖቻችን ደሞች ይሄዳሉ። አይናችን ያለምንም ገመድ አሁን እዚህ ጋር አንድ ካሜራ አለ ከፊት ለፊቴ እና ከኋላው ያለው ገመድ ውስጡ ያለው ምን ያክላል ያነሰችም ትምጣ ግን አይንን የሚያህል አይነት ቴክኖሎጂ ገና አልተሰራም። ድንቅ ነው፣ በጣም ድንቅ ነው። እጆቻችን ተመልከቱ ሳይንቋቆ በቃ አይደለም እንደ ሮቦት አይደለንም እኛ። ፍሌክሲቢሊቲውን ተመልከቱ። ከአእምሮአችን ጋር እንዴት አይነት ሲንክሮናይዝ እንደሚያደርግ ተመልከቱ። አእምሮ ሲያዘው ይንቀሳቀሳል፣ አጨብጭብ ሲለው ያጨበጭባል። ቴክኖሎጂ እዚህ ጋር ገና አልደረሰም። እግዚአብሔር የፈጠረው የላቀ ነው እያልኳችሁ ነው። ግሩምና ድንቅ እንጂ ተፈጥሮ ያለው ይላል ዳዊት። የሰው ተፈጥሮን ብትመለክ ልባችን ለብቻ ወጥቶ አንድ ፋብሪካ የሚሞላ ትልቅ ስራ ነው። ብቻውን ሰው ቢፈጥረው ኖሮ ከኔ ማጂን አሁን እኔን የሚያክል ሰው ቢፈጠር ምን ያህል ፓውንድ እንደሚሆን የገመዶቹ ብዛት፣ የደም ስሮቹ ብዛት፣ ላዩ ላይ ያለው ፋይበር ኦፕቲክስ የሚባለው ነገር ማአት ቴክኖሎጂ አስገብተውበት ምን አይነት ሮቦት የሆነ የሚሰሩት በጣም ሂውጅ የሆነ በጣም ብዙ ሌበር የሚጠይቅ እግዚአብሔር ግን ሰውን አበጀው። አስደናቂ አምላክ ነው፣ ድንቅ አምላክ ነው። ሁሉም ፈጥረው ግን እስትንፋስ ሊፈጥሩለት አይችልም። እግዚአብሔር የእውቀት ሁሉ ራስ ስለሆነ ስለዚህ ከሰውም ጋር የሚወዳደር አይደለም። የእግዚአብሔር እውቀት ዩኒቨርስን ተመልከቱ። የእጆችን ስራ ፍጥረት ዓለምን በተመለከት ጊዜ ታስበው ዘንድ ሰው ምንድን ነው? ዋው! የእግዚአብሔር እውቀት በጣም የላቀ ነው። እግዚአብሔር ትልቅ ነው፣ እኛም አናቀውም ይላል መጽሐፍ ቅዱስ። ወገኖች ሆይ ስለዚህ ስለ ሂውማን ኢንጂኒዊቲ ይሄ የሰው ልጅ ብልሃቶች፣ የሰው ልጅ ፍጥረቶች ተፈጥሮን የማልማት ችሎታው በጣም በግልጽ የሚታይ ነው። በጣም የሚደነቅ ነው። እሱን ስንመለከትም እግዚአብሔርን ልናከብር እንችላለን። ለሰው የሰጠው ጭንቅላት፣ በቃ ለሰው የሰጠው ጥበብ፣ የዚህ ሁሉ ደራሲ፣ የዚህ ሁሉ ጸሐፊ እግዚአብሔር ነው። የእውቀት ሁሉ ራስ እግዚአብሔር ነው። ክብር ለእግዚአብሔር ነው። ይህንን ካልኩኝ ለእግዚአብሔር ጥበብ ካደነቅን የሰው የፈጠራ ትንግርቶች አሉ። እንደው ወደኋላ እንደው የእግዚአብሔርንም ጥበብ በዛ ውስጥ ለሰው የሰጠውን ጥበብ እንድትመለከቱ ነው። ሰው የተለያየ አይነት ፈጠራዎች ፈጥሯል። እንደው እኔ ለምሳሌ 4 ነገሮችን ብቻ እንዲሁ ላንሳላችሁና 4ቱን ነገሮች አንስቼ ልናገር። ለምሳሌ የመጀመሪያው ነገር የጠፈር ምርምሮችን እንመልከት እና በጠፈር ምርምር ላይ አንድ ሪሰንትሊ አይ ቲንክ በ23 ይሁን በ24 አካባቢ ላይ ናሳ ወይንም የስፔስ ቴክኖሎጂ የአሜሪካን ሀገር ያለው አንድ ቴሌስኮፕ እንትን አድርገዋል፣ አስቀምጠዋል እንትን ላይ አየር ላይ ስፔስ ላይ እና ስሙ ጄምስ ዌብ ስፔስ ቴሌስኮፕ ይባላል። ተመልከቱ እዛ ላይ እንዳለው ምስሉ በጣም የሚገርም ነው። እና ይሄ አንዱ ሳይንስ ካመጠቃቸው ስራዎች በጣም አስደናቂ ከሚባሉት አንዱ ነው። እና እግዚአብሔር ለሰው የሰጠውን ጥበብ አይተን እንድንገረም ነው። እና አስገራሚነቱ ምንድነው ካላችሁኝ ቴሌስኮፑ በጣም ርቀት ላይ ያሉትን ከዋክብትን በቃ በጣም አስገራሚ በሆነ ርቀት ላይ ያሉ ማለት በአይንም አይደለም በምንም ቴክኖሎጂ ይደረሳል ተብሎ በማይገመት ሁኔታ ላይ ያሉትን ከርቀት አምጥቶ ማየት መቻሉ የከዋክብትን ብርሃን ማየት መቻሉ እና በወርቅ የተለበጠ መስታወቶች አሉት ላይ ስዕሉን በኋላ አሳያችኋል ነው። እና ቴሌስኮፑ ወደ ጠፈር የተላከው በእንትን አድርገው ነው በስፔስ ሻትል ጭነውት ሄደው አጣጥፈውት ከዛ በጠፈር ላይ እንደገና ዘረጋጉት ማለት ነው እንደ አበባ። እና ስዕሉን ተመልከቱት፣ ይሄንን ይመስላል። እነዚህ ወርቅ ነው፣ ይሄ ከወርቅ የሰሩት ነው። እና በሚገርም ሁኔታ ይሄ ቴሌስኮፕ ነው ስፔስ ሻትሉ ጭኖት ወደ ስፔስ ላይ ወስዶት ወደ ህዋ ላይ ወስዶት በውሃ ላይ ከለቀቀው በኋላ በዛ ራሱ በራሱ ተዘረጋግቶ አሁን በምድር ላይ ታይቶ የማይታወቁ አይነት ምስሎችን አስገራሚ ምስሎችን የስፔስ የፍጥረት ዓለምን የዩኒቨርስን አስገራሚ ምስሎችን ወደ ምድር እየላከ ያለው እሱ ነው። ይሄ ምስል ይሄ ቴክኖሎጂ እና ሰው አንዱ ከሰራው ከሚያስደንቅ አንዱ ጄምስ ዌብ ስፔስ ቴሌስኮፕ የሚባለው አሁን ያሳየዋችሁ ነው። እና ጥቅሙ ምንድን ነው ካላችሁ የሰው ልጅ በአይኑ ሊያቸው የማይችላቸውን የጥንት ጋላክሲዎችን ጋላክሲ ማለት ግሩፕ ኦፍ ስታርስ ማለት የተወሰኑ ስታሮች አንድ ላይ ፀሐይ የሚያካክሉ ጋላክሲዎችን ከዋክብትን አንድ ላይ ስቦ ማሳየት የሚችል ነው። የከዋክብትን አመጣጥ የሚያይ ከዋክብት ሲወለዱ ያያቸዋል። እሱ ጋር ሲደርሱ ደግሞ እኛ ብርሃኑን ማየት ስንጀምር ከዋክብቶቹ ሞተዋል። ሚሊየንስ ኦፍ ይርስ ርቀት ነው ያለው።
ሚሊየንስ ከሞተ ያኮከብ ቆይቷል። ብርሃኑ እኛ ጋር ሲደርስ ግን ዛሬ ሊሆን ይችላል። ርቀቱን እንድታስቡት ነው። ከአእምሮ በላይ የሆነ ነው። ክብር ለእግዚአብሔር ይሁን እና ይህንን በቴክኖሎጂ ስቦ ማየት በጣም አስገራሚ የሆነ የእውቀት ምርምር ነው። ስለዚህ ለዚህ ክሬዲቱን ለሰይጣን አልሰጠውም። እግዚአብሔር ለሰው ስለሰጠው ጥበብ ክብር ለእግዚአብሔር ይሁን ወገኖች። ለዚህ እንደውም እውነተኛ ሳይንቲስት ስትሆኑ እግዚአብሔርን መካድ የምትችሉ አይመስለኝም። ምክንያቱም ፍጥረተ ዓለም ሁሉ ስለ እግዚአብሔር የሚናገር ነው የሚመስለው ወገኖች። ለዚህ ይሄ እግዚአብሔር የፈጠረው አጽናፈ ሰማይ ይሄ ፍጥረት ዓለም አጽናፈ ሰማዩ ምን ያህል ሰፊ እንደሆነ ምን ያህል ድንቅ እንደሆነ እንድንረዳ ያደርጋል ማለት ነው። ለሳይንስም ለሰዎች በጣም አስደናቂ ነው። ለዚህ በዚህ በስፔስ ኢንዱስትሪ ውስጥ አንዱ የምትመለከቱት ነገር በዚህ በ21ኛው ክፍለ ዘመን ላይ የተሰሩ ነገሮች አሉ። እዚህ የምትመለከቷቸው ነገሮች አንዳንዶቹ በዚህ ይሄ ኢንተርናሽናል ይሄ መሃል ላይ ፊት ለፊት የምታዩት የመጀመሪያው ስል በስተግራ የምታዩት ኢንተርናሽናል ስፔስ ስቴሽኑ ነው ማለት ሄዶ እንደ አውሮፕላን የሚመስለው ይሄ ስፔስ ሻትሉ ሄዶ እዛ ላይ ነው ተገጥሞ የሚቆመው እንደ ፓርኪንግ ስቴሽን ማለት ነው። ፓርኪንግ ስቴሽን ማለት ሄዶ የሚያቆምበት ነው። ከዛ በኋላ አሁን ምን እያሉ ነው? ስፔስ ቱሪዝም እንጀምራለን ብለው ኤፕሪል 2001 ስፔስ ቱሪዝም ወይም ደግሞ ስፔስን ጉብኝት ማድረግ ለሚችሉ ለቱጃሮች በስፔስ ሻትል ወስደዋቸው እሱን ለማድረግ ዝግጅት እያደረጉ ነው ማለት ነው። ስቴሽን ስላለ ሄዶ ሰው ስፔስን ማየት ይችላል። ሌላ ደግሞ ኮሜት ላንዲንግ ማለት ነው እንደዚህ ቋጥኝ የሚያክሉ እነዚህ ትንሽ የከዋክብት ስባሪዎች አሉ። እነዚህ ተወርዋሪ ኮከብ የምንላቸው መጥተው አትሞስፌሩ ሳይገቡ ብትንትናቸው ይወጣል። ምናልባት አንዱ ጃፓኖች ላዩ ላይ ሮቦት ያስቀመጡበት አንድ የፍሪጅ የሚያክል ድንጋይ አለ እና በጣም ትንሽ ነው። ግን እነሱ አሁን ምን እያደረጉ ነው ያሉት? ኮሜት ላንዲንግ ምን ማለት ነው? የሚሰሩት ትራንስፖርቴሽን ወይንም ደግሞ ማረፍ እንደ ቴክኖሎጂያቸው ሄዶ በሚንቀሳቀስ ድንጋይ ላይ ሄዶ ቁጭ እንዲል ህዋው ላይ በሚሽከረከር ድንጋይ ላይ ቁጭ እንዲል ይህንን በኖቬምበር 12 2014 ላይ ሰርተዋል። ሌላ ደግሞ ሪሰንትሊ እየሆነ ያለው ምንድን ነው? አስደናቂው ነገር ዲሴምበር 21 2015 ላይ ሪዩዘብል ሮኬትስ ወደ ላይ የተወረወሩ ሮኬቶች ተመልሰው መጥተው ላንድ አድርገው እንደወጡበት ተመልሰው ቁጭ ይላሉ። ተመልሰው ደግሞ እንደገና እንደ መኪና ተነስተው መሄድ እንዲችሉ ሪዩዘብል ናቸው። በፊት ግን አንዴ ከተጠቀሙ በኋላ ይጥሉታል ማለት ነው። ሌላው አሁን ያሳየዋችሁ በዲሴምበር 25 2021 ላይ ቅድም ያሳየዋችሁ ቴክኖሎጂ ጄምስ ዌብ ስፔስ ቴክኖሎጂ ወይም ቴሌስኮፕ እሱ ነው አንዱ አስደናቂ የሆነ ከዚህ በፊት ተሰርቶ የማይታወቅ ሰዎች በመገረም የሚያዩት ወይም ደግሞ የሚጠቀሙበት ማለት ነው። በጣም ጥሩ። ብዙ ተናገርኩኝ ስለ ቴክኖሎጂ። ለምንድን ነው ይሄንን የምላችሁ? ምክንያቱም እግዚአብሔር ከእውቀት ጀርባ ይሰራል። እግዚአብሔር ለሰው እውቀት ሰጥቶታል እያልኳችሁ ነው። እና ለነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ብሎ መጽሐፍ ቅዱስም ይነግረናል። ስለዚህ እውቀት መልካም ነገር ነው፣ ግን እንዳያያዙ ነው፣ እንዳጠቃቀሙ ነው ወገኖች። ሁለተኛው ነገር ሰው ከፈጠረው አስደናቂ ነገሮች ሪሰንት ከሆኑት ግኝቶች አንዱ ይሄ ውሃ ማጠጫቸው ሴንተር ፒቫት ኢሪጌሽን ይባላል። ይሄ ቴክኖሎጂ ግብርናን የቀየረን ፈጠራ ነው። አይዶን ኢትዮጵያ ውስጥ ይኑር አይኑር አላውቅም። በዚህ በሰሜን አሜሪካ በብዙ እርሻዎች ላይ ትመለከቱታላችሁ። በጣም ብዙ በረሃማ ደረቅ የሆኑ መሬቶችን ወደ ለምነት የቀየረ የእርሻ መሬት አድርጎ የቀየራቸው ነው እና ለቢሊዮኖች የሚሆን ምግብ ያመረተ በዚህ ቴክኖሎጂ ምክንያት ማለት እና ይሄ ቴክኖሎጂ እንግዲህ የሰው ልጅ ተፈጥሮን በመግራት ረሃብን እንዴት ማሸነፍ እንደሚችል የሚያሳይ ትልቅ ምሳሌ የሆነ ነው። ሴንተር ፒቨት ኢሪጌሽን ይህንን ይመስላል። ላሳያቸው። እንግዲህ የምትመለከቱት እንደ አርቲፊሻል ዝናብ ነው። ጎማ አለው። በእርሻው መሃል ላይ ይሄዳል እና እንደ ዝናብ በቃ ጠዋት ሲያዘንቡበት ይውላሉ። ተመልሶ ደግሞ ይሄዳል እንደገና እና ይሄ እርሻዎችን የሚያጠጡበት ትልቅ ሄክታሮችን እንደዚህ ቅጥልጥል በሆነ የውሃ ማጠጫ ነው የሚያጠጡት። ሊትራሊ ይሄ ብዙ መሬቶችን ከበረሃነት ወደ ለምነት የቀየረ ነው ማለት። በዚህ እስራኤል በጣም የታወቀች ናት። በዚህ ቴክኖሎጂ በጣም ቀዳሚ ናት። ሌላው መቼም ሁላችሁም እንደምታውቁት ደግሞ አርቲፊሻል ኢንቴሊጀንስ ነው። AI መቼም ይህንን ያልሰማ ሰው የለም። የሪሰንት ይርስ አትሊስት ባለፉት 2 ዓመታት ውስጥ ብዙ ሲባል ነበር። አርቲፊሻል ኢንቴሊጀንስ ከመጣ ሰንበትበት ብሏል ማለት 2-3 ዓመት በጣም በሀይ የወጣበት ጊዜ ነው። የሰው ልጅ የራሱን የአስተሳሰብ ወይም ደግሞ የመተንተን ሂደት በማሽን ውስጥ ቀርጾ ሌላ አስገራሚ ደረጃ እየመጣን ያለው
እና ኤአይ ለምሳሌ አስቀድሞ በሽታዎችን በመለየት ኤአይ ቋንቋዎችን በመተርጎም በጣም ውስብስብ የሆኑ የሂሳብ ቀመሮችን በሰከንዶች ውስጥ የመፍታት ችሎታ ያለው የሚገርም እዚህ ጆሮአቸው ላይ አድርገው የሚሄዱት ሄድፎን የሚመስል ነው። አሁን እኔ በአማርኛ እያወራው ጉባኤ ላይ አንድ ሰው ቁጭ ቢል መሳሪያው ከአማርኛ ወደ እንግሊዝኛ ይቀይርለታል ምን እንደማወራ ያለማንም አስተርጓሚ እየሰማ ወደ ስፓኒሽ ይተረጉመዋል፣ ወደ አማርኛ ይተረጉመዋል፣ ወደ ጀርመን ይተረጉመዋል። ሰዎቹ ጆሮአቸው ላይ ማድረግ ብቻ ነው። አሁን የተሰራው ቴክኖሎጂ የኤአይ ቴክኖሎጂ ነው እና ሪሰንትሊ አማርኛችንን በጣም በፈጣን ሁኔታ ከሌሎች ቋንቋዎች ጋር በመወዳደር የኢትዮጵያም ኤአይ ቴክኖሎጂ በጣም አስገራሚ እየሆነ ነው የመጣው እና የሰው ልጅ የራሱን አስተሳሰብ የራሱን ይሄ ሳይኮሎጂካል ኤክስፕሬሽኖችን በሙሉ በማሽን ውስጥ እየቀረጸ በጣም የሚገርም አይነት ደረጃ ላይ ደረሰን። ኤአይ ለሰው ልጆች የሚሰጠው በጣም አስገራሚ የሆነ ነገሮች አሉ። ወደ ኋላ ላይ ልመለስበት፣ እሱን ብዙ ልናገርበት ይችላለሁና ሌላው አራተኛው የሰው ልጆች ከሚያስደንቁ ከዘመኑ ቴክኖሎጂዎች አንዱ የፓናማ ካናል ወይም ደግሞ የፓናማ ምንድነው ካናል ቦይ መርከቦች የሚያርፉበት ትልቅ የኢንጂነሪንግ ሚራክል ነው ይሉታል። በጣም ሁለት ግዙፍ ውቅያኖሶችን አትላንቲክ እና ፓሲፊክን ሁለቱን ቀደው ያገናኙበት ፓናማ ካናል የሚባለው ብዙ ፈረንሳዮች አልቀውበታል። ሲያቀታቸው ትተውት ሄደው አሜሪካኖች ነው ቀደው ሁለቱን ፓሲፊክንና አትላንቲክን አንድ ላይ አገናኝተውት መርከቦቻቸውን በአቋራጭ መንገድ የሰሩለት ልክ እንደ ስዊስ ካናል ማለት ነው እና እንዲህ ቀላል አልነበረም። በጣም ግዙፍ የሆኑ ተራሮች ነበሩ። ግዙፉ ተራሮች መቆፈር ነበራቸው። የውሃ ከፍታቸውን የሚቆጣጠሩት ደግሞ እንደ ሎክስ የሚባሉ ነገሮች አሉ። እነዛ ሎኮች በጨመሩ ቁጥር መርከቡን እያንሳፈፉ ወደዛኛው የውሃ ሌቭል ላይ ያደርሱትና መርከቡን ያሻግሩታል እና መርከቦች በአህጉር ዙሪያ ረጅም ጉዞ ከማድረግ ይልቅ በጥቂት ሰዓታት ውስጥ ሳያቋርጡ መንገዳቸውን ባጭሩ እንዲሄዱ ያደርጋቸዋል። ምናልባት ስዕሉን ስላገኘው ላክላችሁ እና ፓናማ ካናል ላይ ስትመለከቱ ይህንን ታያላችሁ። ይሄ በቀይ የምትመለከቱት በሱሪያ ነበር የሚሄዱት። ከላይ የምታዩት ደግሞ አቋራጩን ነው እና በጣም የረጅም ቀናቶች ሊትራሊ ወራቶችን ጉዞ በአጭር አድርጎ እንዴት እንዳስቀራው ትመለከታላችሁ። ፓናማ ካናል ተመልከቱት። ይሄ እንደዚህ አድርገው ነው ዙሪያውን ከሚሄዱ ይልቅ በአቋራጭ ሁለቱን ባህሮች እንዴት እንዳገናኙ። ከላይ ካሪቢያን ሲ ታያላችሁ፣ ከታች ደግሞ ፓሲፊክ ኦሽንን ታያላችሁ። ከዛ በኋላ ወደ አትላንቲክ ሲወስዱ ታያላችሁ። እንደዚህ ነው ሎክስ የሚሉት ይሄ ነው። ለምሳሌ መርከቡን ቁጥር 1 ላይ ታዩታላችሁ። እዛ ውሃው ልክ እንዲሞላ ያደረጉትና 2 ላይ ያመጡታል። ከ2 ላይ ወደፊት ይንቀሳቀስና ደግሞ 3 ሲሞላለት ደግሞ ወደ 3 ይሻገራል። ከ3 ወደ ላይ ሄድና አያችሁ፣ ሁለቱ ባህሮች እንኳን ከፍታቸው የተለያየ ነው። ምናልባት ይሄኛው ስዕል የበለጠ ይገልጥላችሁ ይሆናል እና ከአንዱ ባህር ወደ ሌላው ባህር እንዲሸጋገር ያደረጉት ውሃውን ወደ ላይ ከፍ ዝቅ በማድረግ ሎክስ በሚባል ቴክኖሎጂ ነው። ይህ ሰው ከፈጠራቸው አስደናቂ ከሚባሉ ከዚህ 19ኛው ክፍለ ዘመን ቴክኖሎጂዎች አንዱ ይሄ ነው። ሌላው ሰው ከፈጠራቸው ነገሮች እግዚአብሔርን ልናመሰግንበት ከሚገባው ነገሮች አንዱ ይሄ የኤምአርኤንኤ ቫክሲን እና ሮቦቲክስ በሕክምናው ኤሪያ ላይ ያሉ ሰዎች ይህን በደንብ ያውቁታል። አንዳንዱ ነገር ሕክምናዊ ነገር ስለሆነም ለማስረዳት በጣም ከበድ ይላል እና በጥቂት ወራት ውስጥ ለዓለም አቀፍ ወረርሽኝ ክትባት ማዘጋጀት በጣም የሚደነቅ ነገር ነው። ስለዚህ ይሄ ቴክኖሎጂን በመጠቀም ነው ይሄ ሮቦቲክ ሰርጀሪ በዚህ በተለይ በሕክምናው ዘርፍ ላይ ያሉ ሰዎች የሚደመሙበት ሌተስት የሆኑ ቴክኖሎጂዎች በሕክምናው ዙሪያ እየመጡ ነው ያሉት እና አንድ ዶክተር በሺህ የሚቆጠሩ ኪሎሜትሮች ርቆ ከሩቅ ሆኖ በሮቦት ቀዶ ጥገና ማድረግ መቻል። አያችሁ፣ አሁን ዶክተሩ እዚህ ቫንኩቨር ሆኖ አዲስ አበባ ላይ ሰርጀሪ ማድረግ መቻል። ይሄ በጣም የሚገርም ቴክኖሎጂ ነው፣ ሮቦቲክስ ይባላል። ስለዚህ ስልጣኔው በቃ አንድ ወጥ አይደለም። ስልጣኔ ብዙ ጊዜ የሚመስለን በቃ የሆቴሎች ሲሰሩልን ስልጣኔ ነው፣ ምናምን መንገድ ሲሰራ ስልጣኔ ነው። ከዛ ያለፈ ነው። ሳይንስ በብዙ ኤሪያ ላይ የገባ ነው። ቴክኖሎጂዎች በብዙ ኤሪያ ውስጥ ይገባሉ። በማስተማር በሆቴል ቴክኖሎጂ ውስጥ፣ በኢንጂኒሪንግ ውስጥ፣ በብዙ በህፃናት ማሳደግ ውስጥ፣ በሳይኮሎጂ ውስጥ፣ በብዙ ኤሪያ ላይ ቴክኖሎጂዎች በጣም ትልቅ ሚና